አንዴ ይሄን ቪዲዮ ወደ ክቡር ጠቅላይ ሚኒስትር አብይ አህመድ ነው ማስተላልፈው። እባካችሁ እንደምን አድርጋችሁ አድርሱልኝ። ነግሬያችኋለሁ ባለፈው እኔ ኤርትራዊ ነኝ፣ የአብይ አህመድ ደጋፊ ነኝ። በኩራት ነው ደግሞ የምናገረው። ይሄ ስል በኩራት አብይ አህመድ ያልተደገፈ ማን ይደገፋል? አብይ አህመድ ማለት እኮ ምርጥ መሪ፣ እግዚአብሔርን የሚፈራ ቅን ሰው እንደ አብይ አህመድ ታይቶ አይታወቅም። ዳትስ ዋይ ነው እኔ የምደግፈው። ብዙ ሰዎች በዚህ ነገር ይጠሉኛል፣ አይገባኛል። እኔ አላቅም፣ ይጥሉኝ ይስደቡኝ፣ ምንም እንትን አልልም። ምክንያቱ ሁልጊዜ እውነት ስትደግፍ የሚቃወሙ ሌቦች፣ ውሸታሞች ናቸው እና እኔ በእውነት ስላለሁኝ የሚጠላኝ ውሸታም ሰው ብቻ ነው። አብይ አህመድ ያልተደገፈ ማን ይደገፋል? ኑ ተነጋገሩ ከኔ ጋር የሚል አብይ አህመድ ያልተደገፈ ማን ይደገፋል? እስረኞች የሚፈታ የሃይማኖት ነጻነት የሚፈቅድ አባቶች የሚያከብር የሃይማኖት አባቶች የሚወያይ እንደ አብይ አህመድ ያልተከበረ አብይ አህመድ ያልተወደደ ማን ይወደዳል? ኤኒዌይ ወደ መልእክቴ ልግባ። አብይ አህመድ ክቡር ጠቅላይ ሚኒስትር አብይ አህመድ እኔ አንድ አደራ የምልህ ነገር አለኝ። ኤርትራዊ ነኝ። እኛ ኤርትራውያኖች ከእግዚአብሔር በታች ማለት ነው ሌላ ተስፋ የለንም። እግዚአብሔር ተስፋችን ነው። ግን አንድ ተስፋ ያደረግነው ነገር ደግሞ አለ። አሁን የብርጌድ ንሓመዱ የተባለ እንቅስቃሴ አለ፣ የለውጥ የፍትህ እንቅስቃሴ በኤርትራውያኖች ብሉ ሪቨሌሽን ማለት ነው። እና ኢትዮጵያ ውስጥም ቢሮ አለን ካንተ ጋር እየሰሩ ነውና አንድ ተስፋ ከእግዚአብሔር በታች እሷ ናት ተስፋችን። ለውጥም የሚመጣው በዛ ነው ብለን ነው የምናምነው። ከአብይ አህመድ አብረን እንገባለን ወደ ሀገራችን። አምባገነኑ ኢሳያስ ደግሞ ለአንዴና ለመጨረሻ እንጥለዋለን ብለን እናምናለን። እና ይሄ ነገር በደንብ መስራት አለብህ አብይ አህመድ። ምክንያቱም እኔ የማምነው ማለት ነው እግዚአብሔር ነው ያስነሳህ ብዬ ነው እኔ የማምነው። አንተ አብይ አህመድ ለኢትዮጵያ ብቻ አይደለህም የተነሳህ፣ ለኤርትራ ጭምርም ተነሳሃል። ኤርትራ ውስጥ ከ30 ዓመት በላይ የታሰሩ አሉ። 400 የሚያክል እስር ቤት አለ ኤርትራ ውስጥ ማለት ነው። እዚህ እስር ቤት ወጣቶች አሉ፣ የሃይማኖት አባቶች አሉ፣ ታጋዮች አሉ። ጓደኞቹ የኢሳያስ አፈወርቅም 15 ጓደኞች G15 የሚባሉም እዛ እስር ቤት አሉ። ማንም ይጠይቃቸው የለም። በጨለማ ነው ያሉ። ሁሌ ይጸልያሉ፣ እግዚአብሔር ፍትህ አውጣልን እያሉ ድረስልን እያሉ እና እኛ እንዳንደርስበት ፈሪዎች ሆነን በቃ ከሀገራችን ዝም ብለን ወጣን። ሀገራችን ውስጥ ሆነን መቃወም ነበረብን፣ ግን አልቻልንም። አሁን በኤርትራ ውስጥ ተስፋ ይመጣል፣ ለውጥ ይመጣል ብዬ እኔ አላምንም። ምክንያቱም ህዝቡ አንዴ ፈርተዋል። ምክንያቱም አምባገነኖች ብዙ ጊዜ ሰዎች ስለሚያስሩ፣ ሰዎች ስለሚገፉ፣ ሰዎች ስለሚገድሉ ህዝቡ ይፈራል። ከሀገሩ መውጣት መሰደድ ነው የሚፈልገው እንጂ ውስጥ ሆኖ አይታገልም። እና አሁን አብይ አህመድ ውስጥ ያሉ ኤርትራውያኖች ኢሳያስ አይደግፉትም፣ 90% አይደግፉትም። ለውጥ ይፈልጋሉ። ለውጥ የሚፈልጉ ደግሞ በውጭ ኃይል እንደሚመጣ ያምናሉ። በእኛ ማለት ነው በብርጌድ ንሓመዱ። እኛ ደግሞ ብቻችን ለውጥ ልናመጣ አንችልም። ምክንያቱም ያው አንዱ ብዙ ነገር ያስፈልጋልና ለውጥ ለማምጣት ስትፈልግ ብዙ ነገር እንዲያውም አሁን ለምሳሌ የሶሪያ ለውጥ የመጣ ካየን ሶሪያዎች ብቻቸው አይደሉም ያሸነፉት ለመንግስቱ። አንዴ ቱርክ፣ አንዴ ሌሎች ጎረቤት ሀገሮች ያግዟቸው ነበር ለሶሪያ እንቅስቃሴ የለውጥ ማለት ነው። የኡጋንዳ አይ ቲንክ ይመስለኛል ሙጋቤ እሱም ከስልጣኑ ሲወድቅ ጎረቤት ሀገሮች ያግዟቸው ነበር። እና ተባብረን ከናንተ ይሄ አምባገነኑ ኢሳያስ ለአንዴና ለመጨረሻ ማንሳት አለብን። ቀጥሎ ቲፒኤልኤፍ ማለት ነው። እኛ ሰላም ነው የምንፈልገው። አብይ አህመድ ሰላም ከኢትዮጵያውያኖች እኛ ኤርትራውያኖች በሰላም መኖር ነው የምንፈልገው። ወደቡን በሰላም መጠቀም ነው የምንፈልገው። እናንተ ማትጎዱት እኛም ማንጎዳበት። በቃ የኤርትራና የኢትዮጵያ ሕዝብ መራብ የለበት። ስለዚህ አደራ የምለው እዛ እስር ቤት ተቀምጠው የሚያለቅሱ አባቶች፣ ወጣቶች አሉ። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ባንተ አልፎ በብርጌድ ንሓመዱም አልፎ ይደርሳል፣ ለነሱ ይደርስላቸዋል ብዬ አምናለሁ። እና ክቡር ጠቅላይ ሚኒስትር አብይ አህመድ አግዘን። እኛ ኤርትራውያኖች ምስኪኖች ነን። በቃ
እድል አላደረግንም። ጨካኝ አምባገነን መሪ አግኝተን እየተሰቃየን የሞትን ነው። ወንድሞቻችን በባህር ይሞታሉ፣ አንዳንዶች በምድረ በዳ፣ አንዳንዶች ደግሞ እስር ቤት ነው ያሉ እና ኑሮ አይደለም የምንኖረው። ክቡር ጠቅላይ ሚኒስትር አብይ አህመድ እና አብይ አህመድ ሆይ እኔ ማስተላልፈው አደራ የምለው በቃ እዘኑልን፣ ኢትዮጵያውያኖችም እዘኑልን፣ ጸልዩልን። እኛ ኤርትራውያኖች ጥሩ ነገር አላገኘንም። በቃ ወጣትነታችን ከንቱ ነው፣ እየባከነ ነው። ብዙ ኤርትራውያኖች በችግር በስቃይ በጭንቀት ነው የሚኖረው። ያ በቃ እድል አላደረግንም። አምባገነን መሪ አግኝተን ማለት ነው። ስለዚህ እኛ ከእግዚአብሔር በታች የምንጠብቀው ተስፋ ወይም ለውጥ የሚመጣው በብርጌድ ንሓመዱ እንቅስቃሴና በአብይ አህመድ የጀመሩት የዲፕሎማሲ ስራ ተጠናክሮ መሄድ አለበት እና ለኢትዮጵያውያኖች ለኤርትራውያኖች የሚያስቸግሩን ህወሓትና ሻዕቢያ የተባሉ ናቸው። እነዚህ ሁለት ቡድን ለአንዴና ለመጨረሻ በቃ ስነ ስርዓት መያዝ አለባቸው። በቃ ወደ ህግ መምጣት አለባቸው። በእነዚህ ሁለት ሌቦች፣ ሽፍቶች ሰዎች ከ10 ሰዎች የማይበልጡ ሰው ሰላም ነሳ እንዴ! ስለዚህ ስነ ስርዓት መያዝ አለባቸው እነዚህ ሽማግሌዎች። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ካንተ ጋር ነው ያለው፣ ማንም የሚያሸንፍህ የለም። ብዙ ጊዜ ብዙ ነገር ተሞክሯል አንተን ለመግደል። ለምንድን ነው ያልገደልህ? እግዚአብሔር ካንተ ጋር ስላለ ነው። ማንም ደግሞ የሚያሸንፍህ የለም ብዬ ነው እኔ የማምነው እርግጠኛ ሆኜ 100%። ምክንያቱም እግዚአብሔር ካለው ሰው ጋር ብትገጥም ብዙ ነገር ብትሞክር አታሸንፈው። ስለዚህ ዳስዋይ ነው ኮንፊደንስ አድርጎ ብዙ ጊዜ ጠቅላይ ሚኒስትር አብይ አህመድ ማንም የሚያሸንፈን የለም የሚል በእግዚአብሔር ስለሚተማመን ነው። እና አሁን የኢሳያስ አሽከሮች አሉ፣ አንዳንድ ባሪያዎች እንላቸዋለን፣ ለአብይ አህመድ ሲያጠላሉ ሲሰድቡት እንሰማለን። የበሻሻ ልጅ ነው ምናምን ምንም አያደርግም ይሸነፋል። እኔ እስቃቸዋለሁ። ማለት ለደርግ ስላሸነፍከው አብይ አህመድን ታሸንፈዋለህ ማለት አይደለም። ሁል ጊዜ ሰርግ የለም። አንዴ ስለተሳካልህ ሁል ጊዜ ይሳካልሃል ማለት አይደለም። እና አብይ አህመድ ደግሞ ለህወሓትና ለሻዕቢያ ስነ ስርዓት እንዲያስይዛቸው ለትግራይ ህዝብና ለተበደለ የኤርትራ ህዝብ ፀሐይ እንዲወጣለት ፍትህ እንዲወጣለት እግዚአብሔር ያስነሳው መሪ ነው ብዬ ነው የማምነው። በዚህ ነገር ከብዙ ኤርትራውያኖች ነው የምጋጨው። አይ ዶንት ኬር። እኔ የታየኝ ነገር ነው የምናገረው። ብዙ ነገር የማየው ነገር አለ ስለ አብይ አህመድ በህልም ማለት ነው። እዚህ መጥቼ አልናገርም። ግን አብይ አህመድ በትክክለኛ ጊዜ የመጣ ለኤርትራውያኖችና ለኢትዮጵያውያኖች ጭምር ነው። ስሙኝ፣ በደንብ ስሙኝ። ክቡር ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያኖች እድገት ብቻ አይደለም የተነሳ፣ ለእኛም ለኤርትራውያኖችም ትልቅ ተስፋችን ነው። የስ ብዙ ሰዎች አሁን ይፈራሉ፣ ኤርትራውያኖች በተለይ ይፈራሉ። በቃ ልክ እንደ ደርግ ይገዛናል፣ ይጨፈጭፈናል ብሎ ይፈራሉ። እኔ አንድ ቀን ፈርቼ አላውቅም። ምክንያቱም አብይ አህመድ እንደዛ አያደርግም። የእግዚአብሔር ሰው ነዋ። ጠቅላይ ሚኒስትር አብይ አህመድ እኮ የሚጸልይ እግዚአብሔር የሚፈራ ሰው እኮ ነው። እንደዛ አያደርግም። እንዲያውም ኤርትራና ኢትዮጵያ ያድጋሉ። ሻዕቢያና ቲፒኤልኤፍ ከወደቁ በኋላ እኔ የሚታየኝ ወደቡ ላይ ትልቅ ፎቆች ተሰርተው ትልቅ ኢንዱስትሪ ትልቅ በቃ ነገር ተሰርቶ የኢትዮጵያና የኤርትራ ህዝብ ተዋዶ በቃ የባቡር መንገድ ተሰርቶ የፕሌን መንገድ ተከፍቶ ህዝብ ለህዝብ ተዋዶ ሲኖር ነው የሚታየኝ። በእውነት እንደዛ ነው የሚታየኝ። አብይ አህመድ ይገዛናል፣ ይጨፈጭፈናል ምናምን ብሎ ኤርትራውያን ይፈራል። አትፍሩ። ክቡር ጠቅላይ ሚኒስትር እንደዛ አያደርግም። እግዚአብሔር ያውቃል። ግን ጠቅላይ ሚኒስትር ምንድነው እንደ ምንድነው የሚባል በአማርኛ ይሄ ነገር ሻቦጥ ነው የሚባል አይደል? የእግዚአብሔር ሻው እንትን ነው። ለክፉዎች ሰዎች መጥረጊያ ነው አብይ አህመድ። ክፉዎች ሰዎች ደግሞ ሻዕቢያና ህወሓት ናቸው። እነዚህ ሰዎች እንዲመለሱ እግዚአብሔር ረጅም ዕድሜ ሰጥቷቸዋል፣ አልተጠቀሙበትም። ስለዚህ ፍጻሜያቸው አብቅተዋል ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ እባክህ እኛ ኤርትራውያኖች አግዘን፣ በቃ እዘንልን። ብዙ ሰው በችግር ነው የሚኖረው። ኤርትራውያኖች በጨለማ ላሉ እስር ቤቶችም እነሱም ተስፋ ያደርጋሉ፣ ይጠብቁሃል። ከብርጌድ ንሓመዱ ሆነ የሆነ ነገር እንድታደርግ እና ይሄ ነገር ለማሳሰብ ነው የመጣሁት። ሼር አድርጉልኝ ወገኖቼ፣ ፎሎው አድርጉኝ እና በቃ መውደዴን መግለጥ እፈልጋለሁ። አብይ አህመድ በጣም እንወዳለን። ኤርትራውያኖች ብዙ አለን የምንወድህ፣ የሚጠሉ አሉ፣ የምንወድህም ብዙ አለን። በርታ፣ ከጎንህ ነን። አይዞህ፣ እግዚአብሔር ይባርክ።